ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የዘጠነኛ ክፍል ባዮሎጂ ዩኒት 5.7 ይሆናል ማለት ነው። በ5.7 ስር እንግዲህ ሳብስታንስ አቡስ የሚለውን ሀሳብ ሞር ዲቴል ገብተን የምናየው ይሆናል። ሳብስታንስ አቡስ ማለት ምን ማለት ነው ስንል እንግዲህ ድራጎች ይኖራሉ። እነዛ ድራጎችን ሌጋሊ ወይም ኢሌጋሊ በሆነ መንገድ ስንጠቀም ያም ደግሞ ኢሌጋሊ የምንጠቀመው ድራጎች ሮንግ በሆነ መንገድ በኤክሴስ አማውንት ወይም በከፍተኛ አማውንት ወደ ሰውነታችን በምናስገባበት ጊዜ ያ ምን ይባላል ማለት ነው? ሳብስታንስ አቡስ ይባላል ማለት ነው። ሳብስታንስ አቡስ የሚለውን ሀሳብ ደግሞ ሞር ወደ ውስጥ ገብተን ምን እናደርጋለን? አንደርስታንድ እናደርጋለን። እንደተለመደ ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንቀጥል። ድራግስ ማለት ምንድነው ስንል እንግዲህ በአማርኛ ትርጉሙ መድኃኒቶች ማለት ነው። መድኃኒት በምንልበት ጊዜ ይሄ መድኃኒት ግን ሁለት አይነት መድኃኒት ሊሆን ይችላል። አንደኛ መድኃኒት ለሰው ልጅ ፈዋሽ የሆነ መድኃኒት ሊሆን ይችላል። ሌላኛው መድኃኒት ደግሞ ለሰው ልጅ ለህመሙ መንስኤ ሊሆን የሚችለው ማለትም አሁን ለምሳሌ ሌጋል የሆኑ መድኃኒቶች አሉ። አሁን የሆነ ሰው ራስ ምታት እያመመ ቢሆን ለዛ ራስ ምታት ደግሞ ከዛ ፓራስታሞል ቢውጥ ከዛ ራስ ምታቱ ምን ይሆናል? ይድናል ማለት ነው። ወይም ፈውስ ያገኛል። ልክ እንደዛ ደግሞ ኢሌጋል የሆኑት ሱስ የሚያስይዙ ለአእምሮ ህመም በሽታ ለሰውነት መበላሸት ምክንያት የሚሆኑት ድራጎችም አሉ። እነዛን ምን እንላለን? ኢሌጋል ድራግ እንላለን ማለት ነው። አንደኛው ሌጋል እንላለን፣ ሌላኛውን ደግሞ ኢሌጋል ድራግ ብለን በሁለት ቦታ ድራጎችን እንከፍላለን ማለት ነው። ኦኬ a drug is any substance taken into the body that change and affect chemical reaction in the body። ያችሁ ድራግ የሚለው ነገር ምንድነው? ማንኛውም ሳብስታንስ ሊሆን ይችላል። ወዴት የምናስገባው? ወደ ሰውነታችን ውስጥ የምንቀበለው። ያም ደግሞ ኬሚካል ሪአክሽን በሰውነታችን ውስጥ የሚከናወነውን ምን ማድረግ ይችላል? ቼንጅ እና አፌክት ማድረግ የሚችለው ኤኒ ሳብስታንስ ምን ይባላል ማለት ነው? ድራግ ይባላል ማለት ነው። ድራግ ማለት በአጭር አማርኛ እንድትረዱ ኬሚካል ሪአክሽን በሰውነታችን ውስጥ የሚከናወኑትን ምን ሊያደርጉ ቼንጅ እና አፌክት ሊያደርጉ የሚችሉት ማንኛውም ሳብስታንስ ምን ይባላል ማለት ነው? ድራግ ይባላል ማለት ነው። ድራግ ይባላል። it can be taken legally to reduce a symptom such as headache or to treat different types of infection. this is called medicinal drug። አያችሁ ሌላኛው ሜዲሲናል ድራግ የሚባል አለ። በሌጋሊ በሆነ ወይም በህጋዊ የተፈቀደ መድኃኒት ማለት ነው። ይሄ ምን አይነት መድኃኒት ነው ስንል እንግዲህ አሁን ለምሳሌ ራስ ምታት ቢኖር እና የተለያዩ ኢንፌክሽን ዲዚዞች ቢኖሩ ይሄንን ምን ለማድረግ ለማከም የምንጠቀማቸው መድኃኒቶች ወይም ድራጎች ምን እንላለን? ሜዲሲናል ድራግ እንላለን ማለት ነው። እነዚህ ሜዲሲናል ድራጎች ደግሞ ሌጋሊ በሆነ መንገድ ምን እናደርጋለን ማለት ነው? እንቀበላቸዋለን ማለት ነው። There are also other drugs which could be one taken illegally in order to provide stimulation or induce sleep, create hallucination or recreational drug። ሌላኛውም ደግሞ ኢሌጋል የሆኑ በኢሌጋል በሆነ ወይም ባልተፈቀደ መንገድ ወደ ሰውነታችን የምንቀበላቸው ባልተፈቀደ ማለት ይሄ በህግ ያልተፈቀዱ መድኃኒቶች ኢሌጋል የሆኑ ድራጎች አሉ። ምን ለሚያደርጉት? ስቲሙሌት የሚያደርጉ ሰውነታችን እንዲነቃቃ ከዛ ምን እንዲሆን የተለያየ ስሜቶች እንዲነቃቃ የሚያደርጉ እና ኢንዱስ ስሊፕ ስንል እንግዲህ ምን እንዲመጣ እንቅልፍ እንዲመጣ የሚያደርግ ከዛ እንቅልፍ እንድናጣ ሊያደርግ የሚችሉ አሉ። እና ክሬት ሃሉሲኔሽን ማለት በምንልበት ጊዜ ማለት ነው። አሁን ለምሳሌ የሆነ ይሄ ኢሌጋል ድራግ የምንለውን በምንቀበልበት ጊዜ በቃ አእምሯችን ውስጥ የሆነ አዲስ ነገር ይከሰታል። ያ አዲስ ነገር ደግሞ በቃ የሌለውን ነገር እንድናየው ያደርገናል። አሁን ለምሳሌ አንድ ሰው ጫት ቀኑን ሙሉ መርቅኖ ቢውል አይኑ ወደ ውጭ ይወጣል። ከዛ ደግሞ በሚወጣበት ጊዜ በቃ ከተማ ውስጥ ያለ ነገር ሁሉ በሱ ቁጥጥር ውስጥ ያለ ይመስለዋል። ልክ እንደዛ ደግሞ አንድ ሰው በጣም እየጠጣ ቀኑን ሙሉ ቢውል ከዛ ሰፈሩ ላይ ሲገባ በቃ ሰፈሩን ሁሉ እየተሳደበ ነው የሚገባው። ከዛ በሚሳደብበት ጊዜ ማንም ትልቅ እንደሆነ ማንም ትንሽ እንደሆነ በቃ በአእምሮ ውስጥ የሚፈጠረው ነገር ምንድነው? እሱ ብቻ ሉዓላዊ እንደሆነ ነው። አያችሁ የሌለው ነገር በአእምሮ ውስጥ ሊፈጥር ይችላል ማለት ነው። እና
ለመዝናናትም ሊጠቀሙት ይችላሉ ማለት ነው። ካን ድራግ ቢ ፋውንድ ኢን አወር ፉድ? ድራግ በምግባችን ውስጥ ሊገኝ ይችላል? አዎ ሊገኝ ይችላል። ድራግ አር ፕሬዘንት ኢን መኒ ፉድ ፕሮዳክት። ያችሁ ድራግ እንግዲህ በተለያዩ በምግብ ፕሮዳክቶች ውስጥ ይገኛል። ሳቻስ ቲ ሻይ ላይ ወይም በሻይ ቅጠል ውስጥ ሊገኝ ይችላል። ቡና ውስጥ ሊገኝ ይችላል። ኤነርጂ ድሪንክ ይሄ ኤነርጂ ለሚሰጡ መጠጦች ውስጥ ሊገኝ ይችላል። አልኮሆሊክ ድሪንኮች ውስጥ ምን ሊገኝ ይችላል ማለት ነው? ድራግ ሊገኝ ይችላል። ዶዝ ዜ ሃቭ ሜኒ ዩዝፉል ሜዲሲናል ፕሮፐርቲ። እነዚህ ደግሞ ምንም አይነት እንኳን ሜዲሲናል ፕሮፐርቲ ቢኖሩም ምን ያላቸው ኤነርጄቲክ ድሪንክ፣ አልኮሆሊክ ድሪንክ፣ ቲ፣ ኮፊ ያላቸው ምንም አይል እንኳን ጠቃሚ የሆነ ሜዲሲናል ፕሮፐርቲ ቢኖሩም they stimulate property can produce what? caffeine, nasty condition and can readily additive ምንም አይል እንኳን ዩዝፉል የሆነ ኬሚካል ሜዲሲናል ፕሮፐርቲ ቢኖሩም እነዚህ ከላይ ያየናቸው ሌላኛው ፕሮዲዩስ የሚያደርጉት ነገር ምንድነው? ካፊን። አሁን ካፊን ከቡና ውስጥ የሚገኝ አነቃቂ የሆነ ንጥረ ነገር ነው። ናስቲ ኮንዲሽን ደግሞ የሚለው አሁን ለምሳሌ የሆነ ሰው ቀኑን ሙሉ እየጠጣ ቢውል ወይም አንድ ሰው መጠጡ ጠጥቶ ማቅ ቢሆንና ከዛ መጠጡን ቢጠጣ ጠዋት ሲነሳ የራት ምታት ከዛ ማታ ላይ ደግሞ ሊያስመልሰው ይችላል። በሚያስመልስበት ጊዜ ደግሞ ምቹ ያልሆነ ቆሻሻዎች ማለትም በቃ የሆነ ቀፋፊ የሆነ ነገር ከዛ ውስጥ ሊወጣ ይችላል። they can readily additive እና ደግሞ እነዚህ ከላይ ያየናቸው አልኮሆሊክ ድሪንኮች ምንም እንኳን ጠቃሚ የሆኑ ቢኖሩም በጣም ሱስ ሊያስይዙ የሚችሉ ናቸው ማለት ነው። what is substance abuse? substance abuse ማለት ምንድነው ስንል እንግዲህ substance abuse is using legal or illegal drug ወይም substance abuse የሚለው ምንድነው ሲል በምንልበት ጊዜ ድራጎችን ኢሌጋሊ ወይም ሌጋሊ በሆነ መንገድ እየተጠቀምን ከዛ ደግሞ ያም ሮንግ በሆነ መንገድ በከፍተኛ አማውንት ስንጠቀም ምን ይባላል ማለት ነው? ሳብስታንስ አቡስ ይባላል። ድራግ የሚለውን እዚህ ቦታ ላይ እንደ ሳብስታንስ መጠቀም ይችላልላችሁ። እዚህ ጋር ድራግ አቡስ ማለት ይችላልላችሁ ማለት ነው። ድራግ ብላችሁ መጠቀም ትችላላችሁ። ድራግ አቡስ የሚለው ምን አለን? ድራጎችን ሌጋሊ ወይም ባልተፈቀደ ወይም ህጋዊ በሆነ መንገድ በምንጠቀምበት ጊዜ ያንን ደግሞ የምንጠቀመው በተሳሳተ መንገድ ከፍተኛ በሆነ አማውንት ወይም ከሚፈልገው በላይ ስንጠቀም ያ ምን ይባላል? ሳብስታንስ አቡስ ይባላል ማለት ነው። አሁን ለምሳሌ የዓለም ጤና ድርጅት 10 ግራም ለአንድ ሰው በቀን ያስፈልጋል ይላል። ነገር ግን አንድ ሰው አንድ ካርቶን ሊጨርስ ይችላል። በዚህ ጊዜ ይሄንን አልኮሆሊክ ድራጎችን ኢሌጋሊ በሆነ መንገድ ከዛ በተሳሳተ መንገድ ከልክ በላይ በመጠቀምበት ጊዜ ድራግ አቡስ ወይም ሳብስታንስ አቡስ እንላለን ማለት ነው። some of drug are medicinal drug taken legal to reduce symptoms and pain of disease አያችሁ አንዳንዶቹ መድኃኒቶች ድራጎች ምንድናቸው? ሜዲሲናል የሆኑ ድራጎች ናቸው። ወደ ሰውነታችን ሌጋሊ ስለሆኑ እንቀበላቸዋለን። ማለትም ምን ዊጦ ከሆነ እንውጣለን፣ ምናኝ ከሆነ እናኝካለን። ከዛ ደግሞ ከተለያዩ በሽታዎች ምን ያደርገናል ማለት ነው? እየተሰሙን ካሉ ስሜቶች ሪዱስ ያደርጉናል ወይም ይፈውሱናሉ ማለት ነው። this drug is designed to suppress pain, threaten the care disease እነዚህ ድራጎች እንግዲህ በዋናነት የተሰሩት ምን ለማድረግ ነው? ህመምን ለመቀነስ እና ደግሞ ትሬት ለማድረግ እና በቃ በሽታ ለመፈወስ ነው ማለት ነው። in addition to medicinal substance ያችሁ እነዚህ ሜዲሲናል ሳብስታንስ ወይም ሜዲሲናል ድራግ ከሆኑት በተጨማሪ other legal substances are present in many products ሌላኛው ሌጋል የሆኑ ሳብስታንሶች ወይም ሌጋል የሆኑ ድራጎች present in many products በብዙ ፕሮዳክቶች ውስጥ ይገኛሉ። አሁን ለምሳሌ ቲ ውስጥ በምንበት ጊዜ ሻይ ወይም በሻይ ቅጠል ውስጥ ቡና ውስጥ ኤነርጂ ድሪንክ አሁን ይሄ የሚመጣው ከማን ነው? ከነዚህ ነው ማለት ነው። ከዛ ቶባኮ ወይም ጫት ውስጥ የሚገኘው ከዛ ኒኮቲን የሚባል ነው። አልኮሆሊክ ድሪንክ ደግሞ አልኮል ነው። ከዛ these substances are legal
they can cause serious effects when taken excessively or over long period of time ምንም አይነት እንኳን እነዚህ ከላይ ያየናቸው ሳብስታንሶች ሌጋሉ ቢሆኑም በጣም በብዙ መጠን ከወሰድን ወደ ሰውነታችን ልክ እነዛም ደግሞ ለረጅም ጊዜ ከወሰድን በጣም ከባድ ይሆኑ ወይም ሲሪየስ የሆኑ ኬዞችን በሰውነታችን ላይ ይዞ ሊመጡ ይችላሉ ማለት ነው። አልኮል በራሱ ከባድ ኬዝ አለው። ቶባኮ ራሱ ከዛ እዚህ ይሄ ኮፊ የምንለው ራሱ አሲዲቱ 5% ነው ፒኤች ላይ የቡና አሲዲቱ ምንድነው 5% ነው። ይሄ ማለት በጣም ሰውነትን ይጎዳል ማለት ነው። ለረጅም ጊዜ ስንቀበል ሰውነታችን ምን ያደርጋል ማለት ነው ይጎዳናል ማለት ነው። people are using drugs illegally to provide stimulation, induce sleep and create hallucination or recreational drug ምን ብለን ነበር ሰዎች ኢሌጋል የሆኑ ድራጎችን ወደ ሰውነታቸው ውስጥ ሊቀበሉ ይችላሉ። ያን ደግሞ ምንም ፕሮቫይድ ያደርጋን ሲል እንግዲህ ያነቃቃቸዋል ከዛ እንቅልፍ እንዲመጣ ያደርጋቸዋል create hallucination ይሄ በቃ በሪያሊቲ ላይ የሌለው ነገር በአእምሮአቸው ውስጥ እንዲከሰት ያደርጋል ከዛ እንዲደሰቱ ያደርጋቸዋል ማለት ነው። some of such drug ከነዚህ መካከል ደግሞ ይሄን ምን የሚያደርጉት ስቲሙሌሽን የሚያደርጉት induce sleep የሚያደርጉት create hallucination የሚያደርጉት ድራጎች እነማን ናቸው ስንል አልኮል አለ፣ ቶባኮ አለ፣ ጫት አለ፣ ሄሮይን አለ እነዚህ የሚጠቀሱ ናቸው ማለት ነው። people are also used alcohol, nicotine, coffee for their pleasurable effect actually people using alcohol ሰዎች አልኮልን የሚጠቀሙት ኒኮቲንን የሚጠቀሙት ይሄ ኒኮቲንን በሚልበት ጊዜ ይሄ ጫት ፕሮዳክት ያለበትን ወይም ጫትን የሚጠቀሙት ቡናን የሚጠቀሙት ደስተኛ ለመሆን ነው ወይም ሪላክስ ለማድረግ ነው ወይም ከዛ ኮንሰንትሬት ለመሆን ነው ወይ ሪላክስ ለማድረግ ነው ወይም ኮንሰንትሬት ለመሆን በሚልበት ጊዜ በቃ ሀሳባቸውን ተረጋግተው ማሰብ እንዲችላሉ። ለምሳሌ ከዚህ ውስጥ ቡናን በአግባቡ ካልጠጣ ምን ያደርጋል በቃ ይደብረዋል ራስ ምታት ምናምን ከዛ ደግሞ ከጠጣ በኋላ ይረጋጋዋል ሪላክስ ያደርገዋል ደስታ ይሰማዋል። እነዚህ ዋና አላማዎች ናቸው ማለት ነው የምንቀበልባቸው። some of the commonly practiced drug in our country include እንግዲህ ከነዚህ ድራጎች መካከል በአገራችን ውስጥ ደግሞ በብዛት የሚጠቀሙ እነዚህ ናቸው። የመጀመሪያው ሲጋሬት ስሞኪንግ ወይም ሲጋራ መሳብ ነው። ሲጋሬት is made up of plant called tobacco እንግዲህ ሲጋራ ወይም ሲጋራ የምንለው የሚሰራበት ፕላንት ቶባኮ ይባላል። ምን ይባላል ማለት ነው ቶባኮ ይባላል። ያም ደግሞ በአማርኛ ቲምባሆ የሚባል ወይም የቲምባሆ ተክል የሚባል ትርጉም አለው። ሳይንቲፊክ ኔሙ ደግሞ ኒኮቲያን ቶባኪውም ይባላል። የሱ ደግሞ ዋና ኦሪጂኑ ካልቲቬትድ የሚሆነው ማለት የሚታረስበት ሴንትራል አሜሪካ ላይ ነው። በዋናነት ከሴንትራል አሜሪካ ውስጥ ነው ግን የሚሆነው ካልቲቬት የሚሆነው ወይ የሚታረሰው people ሲጋራ የሚጠጡ their body ያችሁ ሰዎች ሲጋራን የሚጠቀሙ ሰውነታቸውን ምን ለማድረግ ነው ስቲሙሌት ለማነቃቃት ነው or because they are addictive to it ሰዎች ሲጋራን ምን የሚያደርጉት የሚያጨሱት አንድ ሰውነታቸውን ለማነቃቃት ነው ሁለትም ደግሞ ምን ስለሆኑ ነው በሱ በጣም ሱሰኛ ስለሆኑ ነው ማለት ነው ሱሰኛ ስለሆኑ the chemical composition of cigarette led to addiction and problem in human health ያችሁ ኬሚካል ኮምፖዚሽኑ ምን የት ውስጥ የሚገኘው ሲጋሬት ውስጥ የሚገኘው የት ውስጥ የሚገኘው አይደል ሲጋሬት ውስጥ የሚገኘው ሰዎችን ወደ ይመራን ስንል በቃ ሱሰኛ እንደሆኑ ወይም ፕሮብሌም ኢን ሁማን ሄልዝ በሰውነታቸው ላይ በሽታ እክል ነገር እንዲመጣ ምክንያት ይሆናል። the main component of cigarette or tobacco የሲጋራ ወይም የቶባኮ ዋና ኮምፖነንቱ ሶስት ነገር ናቸው። አንደኛ ታር ነው፣ ካርቦን ሞኖክሳይድ ነው፣ ናይኮቲን የሚጠቀሱ ናቸው ማለት ነው። ናይኮቲን የሚጠቀሱ ናቸው። እዚህ ጋር ቶባኮ ብዬ አይ ቲንክ ጫት ያልኩ መሰለኝ ሲጋራ ነው ማለት ነው አትርሱልኝ። እሺ the main component of cigarette ወይም ቶባኮ የሲጋራ ወይም የቶባኮ main component በውስጡ የሚይዘው ማን ነው? የመጀመሪያ ታር ነው፣ ካርቦን ሞኖክሳይድ ነው፣ ኒኮቲን ነው። እንግዲህ
ኮምፖነንቱ የሚመጡ በሽታዎች አሉ። እነሱን እያንዳንዱ እናያለን ማለት ነው። ኦኬ የመጀመሪያ ታር ነው። ታር is black stick substance found in the cigarette that collect in the lung and when smoke full አጁ ታር የሚባለው ብላክ ስቲክ ሳብስታንስ ነው። የት ውስጥ የሚገኝ ነው? ሲጋራ ውስጥ የሚገኝ ነው። አንድ ሰው ሲጋራን በሚሰብበት ጊዜ ላንግ ላይ ነው ምን የሚሆነው? ኮሌክት የሚሆነው። አሁን ለምሳሌ ሰው ሲጋራ ከሳብ በኋላ ደግሞ በጣም ኩል ሆኖ ያችሁ ስሞክ ኩል እንደ ኮሌክት ኢን ላንግ የት ውስጥ ኮሌክት ያደርጋል ማለት ነው? ላንግ ውስጥ ኮሌክት ያደርጋል። ይሄ የሚባል ነገር እዚህ ጋር በኢሜጅ ለማሳየት ያህል እዚህ ጋር ይሄ እዚህ ውስጥ የሚገኝ ኮምፖነንት ነው። ይሄ ማቴሪያል ፓቪንግ ሮድ ይሄ ምን ይባላል ማለት ነው? ታር ይባላል ማለት ነው። ተርሚናልን ብላክ ስቲክ ሳብስታንስ ነው። የት ውስጥ የሚገኝ? ሲጋራ ውስጥ የሚገኝ that collect in the lung when smoke cold the healthy effect of tar can chronic bronchitis and lung cancer እንግዲህ ሄልዚ ኢፌክቱ ታር የሚያመጣብን ምንድነው? ክሮኒክ ብሮንቻይቲስ እና ላንግ ካንሰር እንዲመጣብን ምክንያት ይሆናል ማለት ነው። ታር ማለት ነው። ሌላኛው ደግሞ እዚህ ጋር ያለ ሐሳብ አለ። currently smoking of flavored tobacco called shisha has become fashionable among young people አችሁ አሁን ላይ ሲጋራን ስሞክ ማድረግ ወይም መሳብ ምንድነው በቃ እንደ ተወዳጅ ነገር የሆነ እየመጣ ነው። እንደ ፋሽናብል የሆነ ነገር እየመጣ ነው። እናም ደግሞ በወጣቱ ማህበረሰብ ማለት ነው። however ሆኖም ግን social economical and psychological effect of shisha is similar to the ordinary cigarette አችሁ በማህበረሰብ ውስጥ እና በኢኮኖሚ ውስጥ በሳይኮሎጂ ላይ ሺሻ የሚኖረው አፌክት ከማን ጋር ተመሳሳይ ነው? ከሲጋሬት ጋር ተመሳሳይ ነው ማለት ነው። እዚህ ጋር ክሮኒክ ብሮንቻይቲስ when people smoke cigarette አችሁ ሰዎች ምን ስሞክ በሚያደርጉበት ጊዜ ሲጋራን the chemical substance called tar accumulate in bronchitis አችሁ ሲጋራ አንድ ሰው በሚስብበት ጊዜ ኬሚካል ሳብስታንሱ ታር የሚባለው የት ውስጥ ነው አኩሙሌት የሚያደርገው? ብሮንቻይል ማለት ብሪዚንግ ሲስተሙ ላይ ወደ ውስጥ አየር እየገባ የሚወጣበት ቱቦ ነው። በዛ ላይ አኩሙሌት ይሆናል። ታር ኢሪቴት እንደ ላይኒንግ ኦፍ ዘ ብሮንቻይል እንደ ስቲሙሌት ፕሮዳክሽን ኦፍ ኤክሰስ ሙከስ አችሁ ታር ኢሪቴት ላይን ኦፍ ብሮንቻይል የብሮንቻይሉ የውስጡ ክፍሉ ሰርፌሱን ምን ያደርጋል? ኢሪቴት እንዲሆን ያደርገዋል። እና ምንን ስቲሙሌት ያደርጋል ስንል ምንን ያነቃቃል በሚልበት ጊዜ ኤክሴስ የሆነ ሙከስ ፕሮዳክትስ እንዲሆን ወይም እንዲመረት ያደርገዋል ማለት ነው። ዘ ፋንክሽን ኦፍ ሲሊያ ኢን አወር ላንግ ሲሊያ የሚባል ደግሞ ፓርት አለ በላንጋችን ውስጥ የሚገኝ ወይም በሳምባችን ውስጥ የሚገኝ የሱ ስራ ምንድነው ስንል እንግዲህ ሪሙቭ ዳስት ያችሁ አቧራዎችን ማስወገድ እና ደርቲ እንደ ኤክሴስ ሙከስ ያችሁ ሪሙቭ ዳስት አቧራዎችን ማስወገድ እና ሪሙቭ ደርቲ ቆሻሻዎችን ማስወገድ ኤክሴስ የሆኑ ሙከሶችን ምን ማድረግ ማስወገድ ነው። from the lining of lung ያችሁ ከውስጥ ከላንጉ ከውስጥ በኩል ምን ማድረግ ነው? ሪሙቭ ማድረግ ነው። የማን ስራ? የሲሊያ ስራ በሳምባችን ውስጥ። ሆኖም ግን when cilia damaged by smoking it will be difficult for cilia to remove excess mucus and dirt ሆኖም ግን ሲሊያ ምን በሚሆንበት ጊዜ በስሞኪንግ ዳሜጅድ በመሆንበት ወይም በሚበላሽበት ጊዜ it will be difficult for cilia to remove excess mucus and dirt አችሁ ለሲሊያ ኤክሴስ የሆነውን ሙከስና ቆሻሻውን ማስወገድ ምን ይሆናል ማለት ነው? ችግር ይሆናል ማለት ነው። this led to the collection of dirt ይሄ ደግሞ ወዴት ይመራዋል ስንል እንግዲህ collection of dirt bacteria and virus and block ይሄ ሲሊያ ቅድም ምን ያደረገ ኤክሴስ የሆነ ሙከስን ከዛ ደርትን ሪሙቭ ያደረገ የነበረው ምን ወደ ማን ይመጣል ስንል እንግዲህ ዳሜጅድ ከሆነ በኋላ ቆሻሻዎችን መሰብሰብ እና ባክቴሪያዎች እና ቫይረሶች እና ብሎክ ብሮንቻይልስ ከዛ ብሮንቻይል ይሄንን ቱቦን ምን ያደርጋል ማለት ይደፍናል። this stimulates smoker to cough which is often effort to move the mucus and the bronchioles and the bronchial become thicker አያችሁ በዚያ ማከነት ደግሞ አንዱ ያ ስሞክ የሚያደርገው ስሞከሩ ወይም ሲጋራ የሚያጨሰው ሰው ምን ማድረግ ይጀምራል? ማሳል ይጀምራል ማለት ነው። ማሳል ይጀምራል ከዛ ብሮንቻይል እና
ብሮንቺ ቲከር እየሆነ ወይም ወፍራም እየሆኑ ይመጣሉ። ዚስ ቲክነስ ኦፍ ብሮንቼል ኬዝ ቱ ናሮ ሜክ ኢት ዲፊካልት ቱ ብሬዝ። ያችሁ ይሄኛው ብሮንቼል ምን እየሆነ ቲከር እየሆነ ወፍራም እየሆነ መምጣቱ መጨረሻ ላይ ሰውዬ መተንፈስ እንዳይችል ኦክሲጅን በውስጡ በልቡ እንደ ልቡ መራመድ እንዳይችል ያደርጋል። ይሄ ደግሞ ወዴት ይመራል ስንል ወደ ኢንፌክሽን ዲዚዝ ይመራል። ያም ደግሞ ኒሞኒያ የምንለው ወደምንለው በሽታ ይመራል ማለት ነው። ይሄ ምኑ እነዚህ ብሮንችሎች ምን መሆናቸው መታፈናቸው ወይም ናሮ በመሆን ለብሬዚንግ ዲፊካልት መሆናቸው ኢንፌክሽን ዲዚዞች እንዲከሰቱ ያደርጋል። ያም ደግሞ ኒሞኒያ የሚባል በሽታ ይከሰታል ማለት ነው። ዚስ ዳሜጅድ እንደ ኦብስትራክሽን ኦፍ ኤርዌይዝ ክሮኒክ ብሮንቻይል። ይሄኛው ደግሞ ብሮንቻይሉ ምን መሆኑ ዳሜጅ መሆኑ ከዛ ኦብስትራክት መሆኑ የአየር የሚተላለፍበት መንገድ እንደመሰናክል መሆኑ ምን ይባላል ስንል ክሮኒክ ብሮንቻይት ይባላል። ክሮኒክ ብሮንቻይት በሚልበት ጊዜ ምን እያልን ነው? የጉሮሮ ቁስል ወይም የጉሮሮ እንደፈለገ ብሬዝ ማድረግ አለመቻል ብለን በአጭር አማርኛ ማድረግ እንችላለን ማለት ነው፣ መናገር እንችላለን ማለት ነው። ይሄ ኒሞኒያ የሚለው በአማርኛ አይ ቲንክ የሳምባ ምች በሽታ የምንለው ነው። የሳምባ ምች በሽታ። In addition, there are different chemical compounds in tar, such as carcinogenic produce cancer compound። ይሄ ሌላኛውም ደግሞ የኬሚካል ኮምፓውንድ የት ውስጥ አለ? ታር ውስጥ አለ። ያም ደግሞ ካርሲኖጂኒ ይባላል። ምንን ፕሮዲዩስ ያደርጋል ስንል ካንሰርን ወይም እጥን ፕሮዲዩስ ያደርጋል። ካንሰር ስታርት ቢኮዝ ኦፍ changing in epithelial cell lung that led to development of mass of cell። አይቹ ካንሰር ወይም እጢ የምንለው ነገር ከየት ይመጣል በምንልበት ጊዜ ኢፒቲያል ሴሉ ወይም ከላይ የነበሩ ሴሎቹ ምን መሆኑ ላንግ ላይ የነበሩት ማደግ ሲጀምሩ ያቹ ማስ ኦፍ ሴል ዴቨሎፕመንቱ ማድረግ ሲጀምር ከዛ ቱሜር ይባላሉ። እነዚህ ቱሜር የምንለው እጢ ይሆናል። ከዛ ደግሞ መጨረሻ ላይ እነዚህ ቱሜሮች which result ካንሰርን መጨረሻ ላይ እንዲከሰት ያደርጋሉ ማለት ነው። የነቀርሳ በሽታ የምንለው አይነት ማለት ነው። ሌላኛ ደግሞ ኢፋሴማ የሚባል ነው። ስሞከር usually have weakened olive oil will because of above action of tar that result coughing። አያችሁ አንድ ስሞከር ዊኬንድ የሆነ ወይም በጣም ደካማ የሆነ olive oil ዋል ሊኖረው ይችላል። ለምንድነው በሚልበት ጊዜ ከላይ ባየ ነው በታር አማካኝነት በሚመጣው ሳል ማለት ነው። during coughing ወይም በሳል ጊዜ some of the weakened alveolar burst። አልቬኦስ ማለት የኦክሲጅኖች እየመጡ ከዛ ብዙ ቀዳዳዎች አሉ። አሁን እንደ እንጀራ አይን ምናምን እየመጡ ከዛ አየሮች እየገቡ የሚወጡበት ቦታ ነው። ያ ደግሞ ምን ይሆናል? ዊኬንድ ይሆናል። ከዛ ምናልባት መጨረሻ ላይ ብሬስት ያደርጋል። then the amount of alveoli decrease as well as absorbing surface of lung greatly reduced። አይቶ the amount of alveoli decrease የአልቬኦስ መጠን ዲክሪስ ያደርጋል as well as absorbing surface of the lung greatly reduced። ያችሁ እንደ አይን ብያችኋለሁ። ከዛ ይሄኛው አልቬኦስ የሚለው ብዙ ቀዳዳ ነው። ከዛ ደግሞ የነሳክ አይነት ነው። በዛ ላይ ነበር ኦክሲጅኑ ወይም አየሩ እንደፈለገ መጥቶ የሚወጣው። ከዛ ደግሞ ያ ሪዱስድ በመሆኑ አብዞርቭ የሚያደርግበት ቦታ ምን ይሆን ይመጣል? እየጠበበ ይመጣል። ላንግ ኢዝ ግሬትሊ ሪዱስድ ይሆናል ማለት ነው። ላንግ ወይም ሳምባ በትልቁ ምን ሆናል? ሪዱስድ ይሆናል። then the smoker cannot oxygenate his or her blood properly and less excretion make person breathe less and exhaust። አያችሁ ኦክሲጅን እንደፈለገ ምን ማድረግ አይችልም? ኦክሲጅኔት ማድረግ አይችልም። ኦክሲጅኔት ማለት ማለት ነው ስንል እንግዲህ ኦክሲጅንን ያኛው ኦክሲጅኔት ዲኦክሲጅኔት ከሆነ በኋላ ሌላኛ አዲስ ኦክሲጅን ሲመጣ አዳኛ አዲስ ወይም አዲሽን ኦፍ ኦክሲጅን እንዲመጣ ምን ያደርግ ማለት ነው? አይፈቅድም። በዚህ አማካኝነት
ሌስ ኤክስሬሽን ይኖራል ማለት ነው። ወይም ፐርሰን ብሬዝለስ ወይም በቃ ሰውየው መተንፈስ ማቀት ይጀምራል ወይም ትንፋሽ ማጠር ይጀምራል እና ኤግዛውስቴድ እንግዲህ ትንፋሽ እያጠረ ከሆነ ምን መሆን ይጀምራል? መድከም ይጀምራል። ብሮንቻል ኮላፕስ ዱሪንግ ኤክስፓይሬሽን እንደ ትራፒንግ አየር እንደ አልቬኦል ዊች ኦፍተን ብሬዝ መጨረሻ ላይ ከዛ ብሮንቻል ኮላፕስ እንደ ዱሪንግ ኤክስፓይሬሽን እና ትራፒንግ አየር ኢን አልቬኦል በአልቬኦል ላይ እነዚህ አየሮች ምን ሆናሉ? ትራፕ ሆነው ወይም እዛ ጋር ይቀራሉ። which often burst ከዛ መጨረሻ ላይ ምን ሆናል ማለት ይሄ ይፈነዳል። this condition is called emphysema ይባላል ማለት ነው። ይሄኛ ኮንዲሽን ምን ይባላል ማለት ነው? ኤምፋሴማ ይባላል ማለት ነው። ኤምፋሴማ ማለት መተንፈስን የሚያውክ የሳምባ ምንድነው በሽታ ነው ማለት ነው። መተንፈስን የሚያውክ ወይም መተንፈስን የሚያስቸግር የሳምባ በሽታ ይከሰታል ማለት ነው። ሌላኛው እንግዲህ ኮምፖነንት ምንድነው ስንል እንግዲህ ኬሚካል ኮምፖነንት የት ውስጥ የሚገኝ ሲጋሬት ውስጥ የሚገኝ ካርቦን ሞኖክሳይድ ነው። ካርቦን ሞኖክሳይድ is poisonous gas found in cigarette አችሁ ካርቦን ሞኖክሳይድ በጣም መርዛማ የሆነ ጋዝ ነው። የት ውስጥ ነው የሚገኘው? ሲጋራ ውስጥ ነው የሚገኘው። during cigarette smoking ካርቦን ሞኖክሳይድ entered the lung አችሁ አንድ ሰው ሲጋራን በሚስብበት ጊዜ እነዚህ ካርቦን ሞኖክሳይዶች ወዴት ይገባሉ? ወደ ላንግ ውስጥ ወደ ሳምባ ውስጥ ይገባሉ። this carbon monoxide diffuse across the wall of alveoli and diffuse into the red blood cell አያችሁ እነዚህ ካርቦን ሞኖክሳይዶች ደግሞ ወዴት ዲፉዝ ነው ወይም ወዴት ይሰራጫሉ ስንል እንግዲህ across the wall of alveoli ወደ alveoli ሁሉ ግድግዳ ምን ሆናል ማለት ነው ይሰራጫሉ። and diffuse in red blood cell በሬድ ብሉድ ወይም በቀይ ደም ውስጥ ምን ሆነው ይሰራጫሉ። where it combine with hemoglobin ከሄሞግሎቢን ጋር ኮምቢኔሽን ይፈጠራሉ to form carbon compound carboxyl hemoglobin ከዛ ምን ፎርም ያደርጋሉ? carboxyl hemoglobin ፎርም ያደርጋሉ ማለት ነው። the carbon monoxide combine permanently with hemoglobin ይሄ ካርቦን ሞኖክሳይድ ደግሞ በቋሚነት ከማን ጋር ኮምባይን ያደርጋል? ከሄሞግሎቢን ጋር then no more oxygen carried by hemoglobin and the result reduction of volume of oxygen in blood ያችሁ በቋሚነት ማን ካርቦን ሞኖክሳይድ ከማን ጋር ይገናኛል? ከሄሞግሎቢን ጋር ኮምባይን ያደርጋል። በዚህ ጊዜ ደግሞ ኦክሲጅን ሄሞግሎቢን ላይ ምንም አይነት ኦክሲጅን ኬር አያደርግም። ሄሞግሎቢን ምንም አይነት ኦክሲጅን ኬር ማድረግ ያቆማል። በዛ ጊዜ ደግሞ የኦክሲጅን መጠን በብሉድ ውስጥ ምን ያደርጋል ማለት ነው? ይቀንሳል ማለት ነው። therefore less oxygen is supplied to the heart ያችሁ ትንሽ ኦክሲጅኖች ለሄርት ምን ሆናሉ ስንል ሰፕላይድ ይሆናሉ ወይም ይቀርባሉ። in this case the heart beat increase to get more oxygen ያችሁ በዚህ ኬዝ ደግሞ የልብ ምት ምን ያደርጋል? ይጨምራል። ለምን? more oxygen ለማግኘት። ካርቦን ሞኖክሳይድ may also damage lining of blood vessel ያችሁ ካርቦን ሞኖክሳይድ ደግሞ ምን ዳሜጅ ሊያደርግ ይችላል? ብሉድ ቬዝልን ምን ያደርግ ማለት ነው? የብሉድ ቬዝልን ላይኑን ወይም ከውስጥ በኩል ያለውን መስመሩን ምን ሊያደርግ ይችላል? ዳሜጅ ሊያደርግ ይችላል። in this case smoker put healthy of their cardiovascular at their risk ያችሁ በዚህ ምክንያት ደግሞ አንድ ሲጋራን የሚያጨስ ስሞከር ካርዲዮቫስኩላር ሲስተምን ምን ላይ ጣለ ማለት ነው? አደጋ ላይ ጣለ ማለት ነው። the damaging of the wall of artery may lead to the buildup of the fatty tissues and the reduction of blood flow ያችሁ damaging of the wall of artery may lead to buildup fatty tissues ይሄ ዳሜጅ የሚያደርገው wall of artery ምንን ቡልድ ያደርጋል ማለት ነው? ፋቲ ቲሹስ ቡልድ ያደርጋል እና ምንን ሪዱስ ያደርጋል ስንል የደም ፍሰትን ወይም ፍሎው ሪዱስ ያደርጋል። this may any result coronary heart disease ይሄኛው ደግሞ ምን አይነት በሽታን ይዞ ይመጣል ስንል heart disease ወይም coronary heart disease ወይም እና ስትሮክን ይዞ ይመጣል። this case this disease are major case of death and disability in the world እነዚህ በሽታዎች ደግሞ በዓለም አቀፍ ደረጃ ለሞትና ለአካል ጉድለት ምክንያት ይሆናሉ። ይሄ ማለት ካርቦን ሞኖክሳይድ በጣም ከፍተኛ መጠን ያለበት ኢንቫይሮንመንቱ እንኳን አካል ጎድሎ የሆነ ሰው ሞር እንዲወለድ ምክንያት ይሆናል። እንግዲህ በ10ኛ ክፍል በዩኒት 4 ላይ
በ1945 ዓመተ ምህረት ሁለተኛ ዓለም ጦርነት ሲከናወን በመጨረሻ ጊዜ አሜሪካ በጃፓን ሁለት ከተማዎች ላይ ሂሮሺማ እና ናጋሳኪ የሚባሉ ሁለቱ ከተማዎች ላይ አቶሚክ ቦምብን ጥላ ነበር። እዛ ውስጥ ደግሞ ሞስት ካርቦን ሞኖክሳይድ የነበረበት ስለነበረ እዛ ውስጥ አሁን ጃፓን ላይ የሚወለዱ ሂሮሺማ እና ናጋሳኪ የሚባሉበት ቦታ የሚወለዱት ህፃናቶች ምንድናቸው? አካል ጎደሎ ከዛ አካላቸው ሙሉ ያልሆነ ይወለዳሉ ማለት ነው። ስለዚህ ካርቦን ሞኖክሳይድ ለተለያዩ ሞትና ከዛ ደግሞ ለዲሳቢሊቲ ወይም ለአካል ጎደሎነት ምክንያት ነው ማለት ነው። ሌላኛው እንግዲህ ሶስተኛው ኒኮቲን ነው። ኒኮቲን ኮምፓውንድ ፋውንድ ኢን ሲጋሬት። ኒኮቲን በሲጋራ ውስጥ የሚገኝ ኮምፓውንድ ነው። ኢት ኢዝ ስቲሙሌቲንግ ኤንድ ሪላክሲንግ ኮምፓውንድ ዊች ሃዝ ሞለኩላር ስትራክቸር ዛት አለው ኢት ቱ ኢንተራክት ዊዝ አወር ነርቭስ ሲስተም። ይሄኛው ምን የሚያደርግ ነው ስንል ስቲሙሌት የሚያደርግ ነው ማለትም የሚያነቃቃ ሪላክስ እንድናደርግ የሚያደርግ ኮምፓውንድ ነው። which has molecular structure that allow to interact with our nervous system። ምን አለው? ሞለኩላር ስትራክቸር አለው። ያ ደግሞ ከማን ጋር እንዲገናኝ ከነርቮስ ሲስተም ጋር ኢንተራክት ማድረግ እንዲችል የሚያደርግ ነው። in addition to stimulating effect nicotine is compound which produce addiction። ይሄ ኒኮቲን የሚለው ኮምፓውንድ በሲጋራ ውስጥ የሚገኝ ስቲሙሌት ከማድረግ ወይም ከማነቃቃቱም በተጨማሪ ምንም ያደርጋል ማለት ነው። በቃ አዲክሽን ማለትም ሱስ ያስይዛል ማለት ነው። when people smoke cigarette nicotine from cigarette is absorbed። አያችሁ ሰዎች ምን በሚያደርጉበት ጊዜ ሲጋራን ወይም ሲጋራን በሚስቡበት ጊዜ ኒኮቲን from cigarette is absorbed ከሲጋራ ምንን አብዞርብ ያደርጋሉ? ኒኮቲንን አብዞርብ ያደርጋሉ። through the alveoli to enter blood stream ከዛ ከአልቬኦል በኩል ወደ ብሉድ ስትሪም ይሄኛው ኒኮቲን ደግሞ አብዞርብ ያደረጉት ያልፋል። then it is able to go to the brain through the blood circulation ከዛ ወደ ታርኮ ከብሉድ ስትሪም ወደ ብሬን በብሉድ ሰርኩሌሽን አማካኝነት ያልፋል። in the brain nicotine activate the release of dopamine። ያችሁ በብሬን ውስጥ ከሄደ በኋላ ይሄ ኒኮቲን ምን አክቲቬት ያደርጋል ማለት ነው? ሪሊዝ ኦፍ ዶፓሚን። ዶፓሚን ማለት በቃ አይምሮአችን ስቴት ኦፍ ኮንሺየስናችን ምን እንዲሆን ደስተኛ እንዲሆን ሊያደርግ የሚችለውን ሆርሞን በአይምሮአችን ውስጥ ሄዶ ምን እንዲሆን ሪሊዝ ማድረግ እንዲችል ያደርጋል። ዶፓሚን ኢዝ the nature of neurotransmitter substance associated with our expressive of pleasure። ያችሁ በቃ ደስተኛ እንድንሆን ሊያደርግ የሚችለው ሳብስታንስ ዶፓሚን ነው ማለት ነው። long term exposure to nicotine eventually come to have reverse effect። ያችሁ በጣም ለረጅም ጊዜ ኒኮቲንን የምንጠቀም ከሆነ ቅድም ዶፓሚን አይምሮአችን ውስጥ ተመንጭቶ ከዛ ደስተኛ እንድንሆን ያደርግ ነበር። ግን ለረጅም ጊዜ ከተጠቀምን ከዛ በተቃራኒ ምን እንድንሆን actually depressed እንድንሆን እና ability to experience pleasure። ያችሁ ቅድም ደስታ ነበር እየሰጠ ነበረው ከዛ በቆይታው ደግሞ በቃ ዲፕሬስ እንድንሆን ወይም እንድንጨናነቅ ሊያደርግ ይችላል። so more nicotine is needed to satisfy and the cigarette become addictive። ያችሁ አንድ ሰው በቃ ደስተኛ ለመሆን ብዙ ሲጋሬትን ይፈልጋል ወይም ከዛ ሲጋሬት ውስጥ ማንን ስለሚያገኝ ኒኮቲንም ሲያገኝ ይሄኛ ሲጋሬት ደግሞ ምን እንዲሆን ያደርጋል? አዲቲቭ ወይም ሱሰኛ እንዲሆን ያደርጋል። smoker find increasing hard to quit habit ከዛ smoker find increasing hard to quit the habit nicotine also increase heart rate and blood pressure። ያችሁ ይሄ ኒኮቲን ደግሞ ምንን ይጨምራል በሰውነታችን ውስጥ በሚልበት ጊዜ heart rate ወይም ልባችን ምቱ እንዲጨምር ያደርጋል። የደም ግፊት እንዲኖር ያደርጋል። it narrows arteries which increase blood pressure። ያችሁ ይሄ ደም የሚሄድበትን መንገድ ምን ያደርጋል ማለት ነው? ናሮ ያደርግና blood pressureን ከፍተኛ እንዲሆን ያደርጋል። it decrease blood flow። ያችሁ የደም ፍሰትን ይቀንሳል። ፓርቲኩላርሊ የት ውስጥ ነው የሚቀንሰው? እንግዲህ እጃችን ላይ እግራችን አካባቢ it make blood clotting more likely to ያችሁ የደም መርጋት ወይም ደም እንደፈለገ መንቀሳቀስ እንዳይችልም ይከላከላል። it also increase thickness of blood platelet and promote blood clotting። ያችሁ
ምንም ኢንክሪዝ ያደርጋል ሲል ስቲክነስ ኦፍ ብሉድ ፕላትሌት ብሉድ ፕላትሌትን ስቲክነስ እንዲሆን እና ብሉድ ክሎቲንግ ደም እንዲረጋ ከዛ ደም እንደፈለገ ምን ማድረግ እንዲችል እንዳይንቀሳቀስ ሊያደርግ ይችላል ማለት ነው። ሌላኛው ሐሳብ ደግሞ ሁለተኛ ድሪንኪንግ አልኮል እዚህ ጋር የተቀመጠውን ሐሳብ ለማየት ያህል the breaking down of alcohol by liver enzyme happen more quickly in men than in women ያችሁ ብሬኪንግ ዳውን አልኮል እንግዲህ ብሬኪንግ ዳውን ኦፍ አልኮሉ የት ውስጥ ነው የሚከናወነው በምንበት ጊዜ ሊቨር ውስጥ ነው። ሊቨር ውስጥ አልኮልን ብሬክ ዳውን የሚያደርግ ኢንዛይም አለ። ያም ደግሞ በወንዱ ላይ ከሴቱ ይልቅ ቶሎ ነው ምን የሚያደርገው ብሬክ ዳውን የሚያደርገው። men have more of this enzyme ምክንያቱም ወንዱ ይሄንን ኢንዛይም ብዙ ስላለው their enzyme tend to more active እና የወንዱ ኢንዛይም ደግሞ more active ስለሆነ they also have more water and less fat in their body አቹ በወንዱ ሰውነት ውስጥ የፋቲ መጠን ዝቅተኛ ነው፣ የውሃ መጠን ደግሞ በጣም ከፍተኛ ነው in their body than women ከማን ይልቅ ከሴት ሰውነት ይልቅ ማለት ነው። which tend to cause concentration of alcohol in blood to the decrease more quickly ይሆናል ማለት ነው። quickly ይሆናል። ኦኬ ሁለተኛ ሐሳብ ምንድነው ስንል drinking alcohol is socially acceptable drug in many countries including ኢትዮጵያ። እንግዲህ አልኮል የሚለው በማህበረሰቡ ውስጥ ተቀባይነት ያለ ድራግ ነው በብዙ ሀገሮችም ላይ እናም ደግሞ ኢትዮጵያንም ጨምሮ ማለት ነው። በኢትዮጵያ ውስጥ አሁን different types of alcohol drinks such as ኢትዮጵያ ውስጥ የተለያዩ አልኮል ድሪንኮች ወይም የአልኮል መጠጦች አሉ። ከነዛ ውስጥ ጠላ አንድ ነው፣ አረቄ ወይም ከትክክል ያመለው ቢራ፣ ከዛ ወይን አለ፣ ጠጅ አለ። እነዚህ ሁሉ ወይም ክኔቶ ምንለውም አለ። እነዚህ ምንድናቸው? ኮመን የሆኑ አልኮል ድሪንኮች ናቸው። when human body consume alcohol it absorbs through the wall of stomach and small intestine is absorbed to the blood ያችሁ አንድ ሰው ማንን አልኮልን ኮንሱም በሚያደርግበት ወይም በሚጠቀምበት ጊዜ it is absorbed through the wall of stomach ወደ stomach ወይም ወደ ጮጋራችሁ ወደ ነው ምንም የሆነው absorb የሚሆነው and the small intestine is absorbed into the blood ወደ small intestine ደግሞ ምን ያደርጋል ማለት ነው ብሉድን ከዛ ውስጥ absorb ያደርጋል። alcohol get disrupted throughout by the help of blood circulation alcohol get disrupted throughout body by help of blood circulation it is absorbed by liver cell and broken down by liver enzyme አይችም ይሄ አልኮል አብዞርብ እንደሚሆነው በምንድነው በሊቨር ሴል ነው እናም ደግሞ broken down የሚሆነው በሊቨር ኢንዛይም ነው therefore its concentration is blood decrease gradually አይችሁ የሱ concentration በብሉድ ውስጥ ደግሞ ቀስ በቀስ ምን ያደርግ ይሄዳል እየቀነሰ ይሄዳል ማለት ነው። to decrease the risk of alcohol related harm ከአልኮል ጋር የተገናኙትን መጥፎ ነገሮችን ለመቀነስ the world health organization identify standard drink as having 10 gram of pure ethanol ያችሁ 10 ፑር የሆነ ኢታኖል ግራም አንድ ሰው በቀን እንዲጠጣ ነው የተፈቀደው። it recommend no more than 2 drink per day on average for both men and women ያችሁ በአንድ ቀን ውስጥ ማንም ከምን በላይ ከሁለት በላይ እንዳይጠቀም ነው ምን የተደረገው ሪኮመንድ የተደረገው ማለት ነው። alcohol is depressant alcohol ምንድነው depressant ነው። alcohol depressant ነው በሚልበት ጊዜ የነርቭስ ሲስተምን አክቲቪቲን ምን ያደርጋል ሊቀንስ የሚችል ነገር ነው ማለት ነው። it affect the brain by slowing down transmission of nervous impulse ያችሁ ይሄን ብሬንን አፌክት የሚያደርገው በሚባለው ነው ስንል እንግዲህ slowing down transmission of nerve impulse የነርቭ ስራዎችን በማድረግ በመቀነስ consuming large quantity of alcohol እንግዲህ በከባድ አማውንት አልኮልን የሚቀበል ሰው ምን ያጋጥማል loss of coordination በቃ የተስተካከለ ሰው ላይ አይሆንም እና loss of self control ራሱን የሚቆጣጠር ሰው አይሆንም loss of judgment and control movement ያችሁ ውሳኔዎችን ለመወሰን
ብቁ ሰው አይሆንም። እናም ራሱን ምን ያደርግ ማለት ነው ወይም የሚያደርጋቸውን ማንኛውም አክቲቪቲዎችን መቆጣጠር አይችልም። ስሎ ሪአክሽን ታይም በምንልበት ጊዜ የሆነ ነገር ከተጠቀመ በኋላ ነው ምን የሚያደርገው ሪስፖንስ የሚሰጠው። ያችሁ ዘ ኢንተርቫል ቢትዊን ሪሲቪንግ ስቲሙለስ ኤንድ ሜኪንግ ሪስፖንስ ወይም ሎስ ኦፍ ጁጅመንት ኦር ስሎ ሪአክሽን ታይም የምንለው ይሄ ነው ማለት ነው። ሌላኛው አልኮል ድሪንክ እንደ አዲክሽን። አልኮል ድሪንክ እና የአልኮል መጠጥና ከሱ ጋር የሚመጣው ደግሞ ሌላኛው ሱስ። some people become dependent upon alcohol and they are referred to alcoholics. some people become dependent upon alcohol. አንዳንድ ሰዎች በቃ በአልኮል ጥገኛ ሆነዋል ወይም አንዳንዶቹ በቃ አልኮል ላይ ተዘፍቆ ነው ምን የሚውሉት ማለት ነው። they feel tense and irritable. በቃ ምን ይሰማሉ ካልጠጡት ይጨነቃሉ እና ደግሞ በቃ irritable ወይ ቁጣ ይላቸዋል ወይም ንዴት ይላቸዋል። it is hard to cope with everyday problem without drinking. ያችሁ እያንዳንዱን ቀን ካልጠጡ መምራት ምን ያደርጋቸዋል ይከብዳቸዋል። and they develop tolerance as more enzymes that metabolic alcohol are made in liver. ከዛ በሰውነታቸው ውስጥ ያለው በሊቨር ውስጥ ያለው ኢንዛይም ከነሱ ጋር ምን አድርጓል ኦሬዲ ቶለሬት አድርጓል። ከዛ ካልጠጡ ምን ያደርጋቸዋል ማለት ነው ጥሩ ስሜት እንደሰማቸው አያረግም ማለት ነው። they therefore need to take greater quantity of alcohol get some effect. ያችሁ ተመሳሳይ ሆነ አሁን ለምሳሌ ለመደሰት የሚፈልጉት ከሆነ በጣም ከፍተኛ ሆነ ከዛ ጋር ተመሳሳይ ሆነ አማውንት ካልተቀበሉት ያኛው ኢፌክት ልታይባቸው አይችልም ማለት ነው። alcohol can cause their family pain and unhappiness. ያችሁ አልኮል ምንን ለምን ምክንያት ይሆናል በሚልበት ጊዜ ፋሚሊ ውስጥ በቃ ጭቅጭቅ ከዛ ፋሚሊ ውስጥ በቃ ሰላም እንዳይኖር ወይም ደስታ የሚባል ነገር እንዲራቅ ሊያደርግ ይችላል። they can become aggressive after drinking. ያችሁ ጠጥተው ወደ ቤት ከመጡ በኋላ በቃ ከቤት ጋር ሰው ጋር መጨቃጨቅ ከዛ ንግግራቸው ሁሉ ምን ያህል አይደለም የተስተካከለ አይሆንም። spend a lot of money on drunk. ያችሁ ለመጠጣት ብዙ ገንዘብ ያወጣሉ። there are also other social problem. ሌላኛው ደግሞ ማህበራዊ ችግሮች አሉ። የተለያየ ወንጀል ሊሰሩ ይችላሉ። ፋሚሊ ዲስታርብ ወይም ክርክር ውስጥ ሊገቡ ይችላሉ። ማርተላር ብሬክዳውን አሁን ለምሳሌ የትዳር ፍቺ ሊኖር ይችላል። ችልድረን ነግሌክት ወይም በቃ ልጆቻቸውን የወለዱት ልጆች የት እንደዋሉ እንኳን ትዝ አይሉም እና አብስቲኔሽን ፍሮም ወርክ ከስራ ሊቀሩ ይችላሉ። ቫኒዳሊዝም አስፋልቲ ቫዮሌት እንደ ክሪም ሙደር እና የተለያዩ ወንጀሎችን ጥፋቶችን ይሰራሉ። ከዛ የግድያ ሙከራ ሁላ ወይም ሰውን ሁላ ምን ሊያደርጉ ይችላሉ ሊገሉ ይችላሉ ማለት ነው። እዚህ ጋር ያለውን ሐሳብ ስናይ እንግዲህ the liver site of breakdown of alcohol and other toxic. ያቺ ሊቨር ምንድነው በምንድበት ጊዜ የተለያዩ አልኮሎች ብሬክዳውን የሚሆኑበት ቦታ ልክ እንደዛም ደግሞ የተለያዩ ቶክሲኖች የሚሆኑበት ስቶር የሚሆኑበት ቦታ ነው። drug are broken down in the body by enzyme and the product are excreted. ያቺ ድራጎች በሰውነታችን ውስጥ በኤንዛይም አማካኝነት ብሬክዳውን ይሆናሉ። ከዛ የሚከነሱ የሚፈልገው ፕሮዳክት ደግሞ ኤክስክሬት ይሆናል። the breakdowning product can be detected in the urine. ያቺ አሁን ብሮክ ዳውን ከሆነ በኋላ ፕሮዳክቱ ምንሆን ዲቴክት ይደረጋል በምን ዲቴክት ይደረጋል ስንል በሽንታቸው። እንደዚህ way urine tests are carried out to see if people have taken drug. ያቺ ሽንቱን በተመርምሮ ኦኬ ሰው መጠጥ ጠጥቷል ወይም አልጠጣም ለማለት በቀላሉ ይረዳል ማለት ነው። athlete taking part in competition in the car driver who have been accident are routinely for drug. አሁን ለምሳሌ ሯጮች ሩጫ ከሮጡ በኋላ ከዛ በጣም በፍጥነት ሮጡ አሁን አንድ ሰው ቢጨርስ ከዛ ከጨረሰ በኋላ ሽንቱ ይወሰድና ይመረመራል። ይሄ ሰውዬ ዶፒንግ እዚህ ውስጥ ማለትም አነቃቂ መድኃኒቶችን ተቀብሏል ወይ አልተቀበለም የሚሉት ነገሮችን ቼክ ያደርጋሉ። ልክ እንደዛ ደግሞ አሁን ለምሳሌ አንድ መኪና የሚነዳ ሰው
አደጋ ቢያደርስ ሽንቱ ይወሰድና መጠጥ ጠጥቶ ነበር ወይስ እየጠጡ እየነዳ አልነበረም የሚባሉ ነገሮችን ቼክ ያደርጋሉ ማለት ነው። ሎንግ ተርም ኢፌክት ኦፍ አልኮል ለረጅም ጊዜ የሚቆየው የአልኮል ኢፌክት ምንድነው ስንል እንግዲህ ድሪንኪንግ ላርጅ ኳንቲቲ ኦፍ አልኮል ኦቨር ነምበር ኦፍ ይር ካን ሌድ ቱ ስቶማች አልሰር ያችሁ ለረጅም ዓመት ወይም ለረጅም ጊዜ ምንን መጠጣት አልኮልን መጠጣት ለስቶማች አልሰር ያጋጥማል ማለት ነው። ሀርት ዲዚዝ እንዲኖር ብሬን ዳሜጅ እንዲያደርግ ወይም አእምሮ በቃ በአግባቡ መስራት እንዳይችል ይሄ ሰው በቃ ነቅሏል እኮ ከልጅነቱ ጀምሮ እየጠጣ ነበር ምናምን ሲባል ሊሰሙት ይችላላችሁ። in addition large amount of alcohol damage the liver tissues ያችሁ በከፍተኛ amount of አልኮሉ ምንን ዳሜጅ ያደርጋል ስንል liver tissue and replaced by scar tissue known as crisis ከዛ liver tissue በማን ሪፕሌስ ይደረጋል በስካር ቲሱ በሚባለው በክራዮሲስ ሪፕሌስ ይደረጋል። this condition may lead to the death unless and the person stop drinking ያችሁ ይሄ ኮንዲሽን አንድ ሰው ካላቆመ ይሄን መጠጥ ካላቆመ መጨረሻ ላይ ወዴት ይመራል ማለት ነው ወደ ሞት ሊመራ ይችላል። ሌላኛው ነገር ምንድነው ስንል እንግዲህ ሄሮይን የሚለው በጣም በከፍተኛ ደረጃ አደንዛዥ እጽ ነው። ሄሮይን ኢዝ ፓወርፉል ዲፕሬሰንት ነው። ይሄ ልክ እንደ አልኮልም ምንድነው ዲፕሬሰንት ነው። ዛት ስሎ ዳውን ነርቨስ ሲስተም አያችሁ የነርቨስ ሲስተምን ስራውን ምን ያደርጋል እንዲቀንስ ያደርጋል። it has chemical structure that is similar to endorphin ያ ምን አለው ኬሚካል ስትራክቸር አለው ከማን ጋር የተመሳሳይ ሆነ ከኤንዶርፊን ጋር ግሩፕ ኦፍ ኬሚካል that are found in brain endorphin የሚለው ግሩፕ ኦፍ ኬሚካል ነው። ያም ደግሞ የት ውስጥ ነው የሚገኘው ብሬን ውስጥ ነው የሚገኘው። endorphin are made naturally in the brain and they provide relief when body experience pain or stress endorphin የሚለው በተፈጥሮ የት ውስጥ ነው ፕሮቫይድ የሚደረገው በአእምሮአችን ውስጥ ነው። ያም ደግሞ አሁን ለምሳሌ በጣም አንድ ሰው ያመመው ቢሆን በጣም የተጨናነቀ ቢሆን ከዛ ሪሊፍ ወይም በቃ የሚያረጋጋበትን ነገር ፕሮቫይድ የሚያደርገው ማን ነው endorphin ነው ማለት ነው። endorphin work on synapses in the brain and preventing neurons from transmitting impulse from pain receptor so they producing pain relief አሁን ለምሳሌ ይሄ ማለት መስላችሁ pain receptor ማለት አሁን ለምሳሌ የሆነ ሰው እናንተን ቢቆነጥጣችሁ ከዛ እንደቆነጠጣችሁ ሰውነታችሁ ምን ያደርጋል አሰብት ያደርጋል ለዛ ደግሞ ፔኑ ሪሊፍ ለማድረግ ወይም በቃ ምንም እንዳልተጎዳችሁ ከዛ ለማድረግ ፕሮዲዩስ የሚያደርገው ማን ነው endorphin ነው ማለት ነው። when person take heroin and the heroin molecule bind to endorphin receptor site ያችሁ when a person take heroin አንድ ሰው ሄሮን እየተጠቀመ ከሆነ heroin molecule bind to the endorphin receptor site ይሄ ሄሮን ሞለኪል ደግሞ ከማን ጋር ባይንድ ያደርጋል ከኤንዶርፊን ሪሴፕተር ሳይት ጋር ባይንድ ያደርጋል። ብሎኪንግ ነርቨስ ትራንስሚሽን ከዛ ምን ነው ብሎክ የሚያደርገው የነርቨስ ትራንስሚሽንን ብሎክ ያደርጋል። this mimic the function of natural endorphin therefore by using heroin the feeling of pain disappear and addiction produced ያችሁ በዚህ በኤንዶርፊን በሚባለው በሽታዎች ወይም ህመሞች ሊኖሩ ይችላሉ። የህመም ፊሊንጉ ዲስአፒር ሊያደርግ ይችላል እና አዲክሽን ፕሮዲዩስ ሊደረግ ይችላል ምክንያቱም እሱ በተደጋጋሚ እንጠቀም ከሆነ ማለት ነው። people practice to take heroin to reduce pain ያችሁ ሰዎች ሄሮንን ይጠቀማሉ ምንን ሪዱስ ለማድረግ የሆነ በቃ ያመማቸው ከሆነ በጣም የተጨናነቁ ከሆነ ያንን ህመምን ለመቀነስ ማለት ነው። this is how the body develop tolerance to the drug and it has to be taken in a very greater quantity in order to feel euphoria or just reduce pain ያችሁ ያመመ ከሆነ ህመሙን ለማስታገዝ ከዛ ለመቀነስ መጠቀም ነው። ለኛ ደግሞ ካናባይስ ነው። ካናባይስ is most commonly used illegally drug in the world ካናባይስ የሚለው
በቃ በአለማችን ላይ በከፍተኛ ደረጃ በኢሌጋሊ ከምንጠቀሙት ኖች ድራጎች መካከል አንዱ ነው ይሄኛው ድራግ ማለት ነው። It is drug from cannabis plant ይህም ደግሞ ከካናቢስ ፕላንት የሚገኝ ነው። Most it is flower of cannabis plant harvested and dried and used as drug. Mostly ይሄ ከየት ነው ሃርቨስት የሚደረገው ስንል እንግዲህ ከካናቢስ ፕላንት ከፍላወሩ ምን በማድረግ ልክ እንደ ድራግ መጠቀም ነው። Some people named this drug አንዳንድ ሰዎች ደግሞ ይህንን ድራግ ስም ሲሰጡት ዊድ ወይም some call it pot ብሎ ይጠራሉ። and other call it marijuana ሌሎቹ ደግሞ marijuana ብሎ ይጠራሉ። This cannabis plant have been used as drug for both recreational and traditional medicine for long period of time. ይሄ ለሁለት ዓላማ ነው የሚጠቅመው። አንደኛ ለማዝናናት ወይም ለሪክሬሽናል እና በባህላዊ ለረጅም ጊዜ እየተጠቀሙ የነበሩት መድኃኒት ነው። This drug contain stimulants or psychoactive component called tetrahydrocannabinol እንግዲህ ይሄ ስቲሙሌት የሚያደርገው ወይም ሳይኮአክቲቭ የሚያደርገው ኮምፓውንድ አለው ኮምፖነንት አለው። ያም ደግሞ ቴትራሃይድሮካናቢኖል ይባላል። People use this cannabis by smoking, vaporizing together to food and extract. people ይሄንን ወይም ሰዎችን የሚጠቀሙት ምን በማድረግ ነው? ስሞክ በማድረግ ቫፖራይዝ በማድረግ ከምግብ ጋር ማለት ነው። ካናባይሲስ ኬዝስ ኢንጆይመንት የካናባይሲስ ምንን በአእምሮ ውስጥ ሊያስከትል ይችላል? በቃ ኢንጆይ እንድናደርግ ወይም እንድንደሰት different state of mind and the sense of time የተለያየ state of mind ውስጥ እንድንሆን አሁን ለምሳሌ እንድናዝን ወይም በጣም ደስ እንድንሆን ሀዘንን ከሆነ በጣም ደስተኛ በሆነ state of mind ላይ እንድንቀመጥ ያደርጋል። difficult concentrating and reduce short term memory የሱ difficult concentrate እንድናደርግ እና reduce short term memory ማለትም በቃ ለትንሽ ጊዜ የሆነ ሚሞሪ ያደረገውን ነገር ሪዱስ ያደርጋል ወይም ላይኖርበት ይችላል በአእምሮ ውስጥ ይሄንን መድኃኒት ከተጠቀምን ለትንሽ ጊዜ የሆነ በቃ የምናውቀው ነገር የሚባለው ነገር ላይኖር ይችላል። and the body action relaxing and it result increase in appetite በሰውነት ላይ ሪላክስ እንዲያደርግ ወይም ሪላክሴሽን እንዲመጣ ያደርጋል። it result in increase in appetite እንዲጨምር ሊያደርግ ይችላል። the effect of cannabis in human body last 4 to 6 hours ለ2-6 ሰዓት ሊቆይ ይችላል። ያም ደግሞ የታይሙ ብዛት ቤዝድ የሚሆነው በምንቀበለው ታይም ድራግ መጠን ነው። based on the quantity drug used when cannabis is taken at high amount በከፍተኛ መጠን ካናባይስ ብንጠቀም it causes mental effect በአእምሮ ውስጥ የአእምሮ ኢፌክት ሊያመጣ ይችላል። ያም ደግሞ nervousness, panic, false belief, hallucination እና suspicion እና psychosis የሚባሉ ኢፌክቶች በአእምሮአችን ላይ እንዲመጣ ያደርጋል። ማለትም በቃ የሌለ ነገር እንድናምን ያደርጋል አእምሮአችን ውስጥ። ከዛ በቃ ምንም ከጭንቀት እንድንወጣ እነዚህን ነገሮችን በአእምሮአችን ውስጥ ምን እንዲሆን እንዲከሰት ያደርጋል። በቀጣይ እንግዲህ ቺንግ ቻት የሚለውን ሀሳብ እናያለን። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ለማስቀመጥ እንዳይረሳ። ወዳችኋለሁ። መልካም ጊዜ። ቻው